እሺ አሁን ደግሞ ቴክስት ነው የምንሰራው። መጀመሪያ ፎቶአችንን እናስገባለን። ካስገባን በኋላ ራይት ክሊክ ብለን ኦብጀክት ሴሌክሽን መምረጥ ያን ፎቶ አራት ማዕዘን በማድረግ ራሱ ሴሌክት እንዲያደርገው እናደርጋለን። ይሄን ካደረግን በኋላ ኮንትሮል ጄ ብለን ሴሌክት የተደረገውን ኮፒ እናደርጋለን ማለት ነው። እንደምታዩት አንደኛው ባክግራውንድ የሌለው ነው ከላይ አዲስ የመጣው፣ አንደኛው ደግሞ ባክግራውንድ አለው ማለት ነው። የመጀመሪያው እዛ እዚህ ጋር በመምጣት ቴክስት ላይ መጥቼ እጽፋለሁ ማለት ነው። ከዛ ከጻፍኩ በኋላ ይሄን ጽሁፍ እንዲልልኝ ሁለት ቦታ አድርገው ኢንተርን በማድረግ ይሄ ጽሁፍን ትልቅ አደርጋለሁ። እዚህ ሁኔታ ትልቅ ካደረኩት በኋላ አሁንም ይሄንን ጽሁፍ ኮንትሮል ጄ ብዬ ደብል አደርገዋለሁ። ደብል ካደረኩት በኋላ ኮፒ ያደረኩትን አዲሱን ከሁለቱ ፎቶዎች መካከል ላይ ወስደዋለሁ። ከወሰድኩት በኋላ ላይኛው ላይ ያለው ሌየር ላይ ነው አሁን ስራ የምሰራው ማለት ነው። ምን አደርጋለሁ? ፊል ሚለውን ወደ 0 ቀይረዋለሁ። ስለዚህ ከስር ያለው ይሄ ብቻ ይታያል ማለት ነው። ከዛ በመቀጠል እዚህ ጋር በመምጣት ኤፍኤክስን እዚህ ጋር ስትሮክ መርጠላትና ከዛ በኋላ ቀንሰዋለሁ። ፈለኩ ከለሩን እዚህ ጋር ጥቁሩን ማድረግ እችላለሁ፣ የፈለኩትን ከለር ማድረግ እችላለሁ። ከዛ ኦኬ እለዋለሁ። ምንድነው የሚያደርገው? የመጀመሪያውን ሌየር ቴክስት ስትሮክ ብቻ ያደርገዋል፣ ውስጡ ላይ ያለውን ቀለም ያወጣዋል። ከዛ በኋላ ከስር ያለው ደግሞ ይታያል ማለት። ከዛ ኮንትሮልን በመያዝ ኮንትሮል ይዤ ሁለተኛውን ቴክስት መርጥና እዚህ ጋር እቺ ሊንክ ማድረግ ናት፣ ማያያዝ ማለት ናት። ሁለቱ ሌየሮችን አብሮ እንዲሆኑ ማድረግ ነው። ስለዚህ ሳወጣው ቀለም አለው፣ እዛ ውስጥ ደግሞ ሲሆን ስትሮክ ብቻ እንዲሆን መስራት እንችላለን ማለት ነው።